ሰላም እንዴት ናችሁ? የፊልመኛዋ ቤተሰቦች ዛሬም ሁሌም እንደማደርገው ሌላ ፊልም ይዤላችሁ መጥቻለሁ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ እባካችሁን ላይክ እያደረጋችሁ ይህንን ፊልም ጀምሩት። እናም ሰብስክራይብ እያደረጋችሁ ከኔ ከእህታችሁ አጠገብ እንደሆናችሁ አሳውቁኝ። እዚህ ስክሪኑ ላይ የምንመለከታት እች ቆንጆዬ ሴት ስራ ሰርታ ራሱ አታውቅም፣ ግን ሁሌም ቢሆን የምታጠፋው ገንዘብ እጇ ላይ ያለ። ስራ ሳትሰራ ገንዘብ ከየት መጣ አትሉ? ሁሌም ቢሆን ከሀብታም ወንዶች ስራ አጠፋም። እስከ ፊልሙ ፍጻሜ አብራችን ቆዩ። አንድ ክሪስ የተባለ ባለ ሀብት ወደ ሱፐርማርኬት ይሄዳል። ግን ሱፐርማርኬት ውስጥ በዝናብ በስብሳ የገባችው ልጅ ቀልቡን ትገዛውና ወደ እሷ ጠጋ ይላል። ልጅ ስሟ ስካይ ይባላል። ክሪስ እምረዳሽ ነገር አለ ብሎ ይጠይቃታል። እሷም ስለ ወይን የምታውቀው ነገር አለ ብላ ትጠይቀዋለች። እሱም የተወሰነ አውቃለሁ አላት። እሱም ባለው እውቀቱ ወይን ሊያማርጣት ይጠጋል። ከላይ የለበሰችው ልብስ በዝናቡ ምክንያት ሰውነቷ ላይ ጠብቅ ብሎ ጡቶቿን ያሳያል። የሚገዙትን ገዝተው ከሱፐርማርኬት ከወጡ በኋላ ሽቶ ስለነበረ ስካይ ታክሲ ማግኘት አልቻለችም። ክሪስም እኔ ለምን አልሸኘሽም ይላታል። እሷም በሀሳቡ ትስማማለች። ወደ ቤት እያደረሳት መንገድ ላይ ስካይ አብራት የምትኖረው ልጅ መድኃኒቶች እንደምትጠቀም ትነግረዋለች። እናም ገንዘብ ስለሌላት ነው እንጂ ገንዘብ ቢኖራት ከእሷ ጋር እንደማትኖር ገለጸችለት። ክሪስ ይህንን ነገር ስትናገረው በጣም ያዝንላታል። እናም ይህንን ምሽት ከእሱ ጋር እንድታሳልፍ ይጠይቃታል። ስካይ መጀመሪያ ሀሳቡን አልቀበልም ብላ ታቅማማና ወደ ቤቷ ልትገባ የቤቷ በር ላይ የተወሰነ ደቂቃ ትቆማለች። ከዛም ክሪስ መኪናውን ወደ እሷ ጠጋ ያደርገውና ነይ እኔ ቤት ይዤሽ ልሂድ ብሎ እሱ ቤት ይዟት ይሄዳል። ክሪስ በጣም ሀብታም ሰው ነው። የሚኖርበት ቤት እስከ $20 ሚሊዮን ያወጣል። ለሌላ ሰው ትልቅ ሊመስል ይችላል፣ ለክሪስ ግን ይሄ ምንም አይደለም። ስካይ አላማዋ አድርጋ ክሪስን ለመታወቅ የፈለገችበት ምክንያት ቋሚ የሆነ ጠቀም ያለ ገንዘብ የሚያስገኝ ስራ ስላለው ነው። ቤት ከገቡ በኋላ ክሪስ ወይን ይከፍትና ይቀዳላታል። ስካይ የተወሰነ ከጠጣች በኋላ ትንሽ ሞቅ ሲላት የለበሰችውን ጃኬት ታወልቀዋለች። ክሪስ በስካይ ቁንጅና በጣም ተማርኳል። ከዛም ወይን ማከማቻ ክፍል ውስጥ ይወስድና ያሳያታል። ቤት ውስጥ የራሱ ወይን ማስቀመጫ ክፍል አለው። በጣም ውድ የተባሉ ወይኖችን ያሉት። ክሪስ በጣም ውድ የተባለውን ወይን ያወጣና ከፍቶ ቁጭ ብሎ መጠጣት ይጀምራሉ። ሁለቱም ሲጠጡ ከቆዩ በኋላ ሞቅ እያላቸው ይሄዳል። ከዛም ሁለቱም አብረው ያድራሉ። ክሪስ ከእንቅልፉ ሲነቃ ስካይ የለችም። ጥላው ወደ ቤቷ ሄዳለች። ስካይ ቤቷ ከደረሰች በኋላ ስለ ደከማት ቀጥታ ወደ ክፍሏ ገብታ ትተኛለች። እንቅልፍ ሊወስዳት ግን አልቻለም። ቀጥሎስ ምንድነው ማደርገው ብላ እቅዷን ማሰብ ቀጠለች። ክሪስ ከሚስቱ ጋር ፍቺ ላይ ነው ያለው። እናም ድብርቱን መርሳትም ይፈልጋል። ክሪስ ስካይ ሰራበታለሁ ወዳለችው ወደ አንድ መጠጥ ቤት ይሄድና ያገኛታል። እሷም መምጣቱን አላመነችም። ስራዋንም ከጨረሰች በኋላ ተያይዘው ከመጠጥ ቤቱ ይወጣሉ። ወደ ክሪስ መኪናም እየሄዱ ያለ አንድ ሌባ የክሪስን መኪና ሊሰርቅ ሲል ይደርሱበታል። እነሱም በተቻላቸው አቅም ሌባውን ለማባረር ሞከሩ። ለስካይ ተከላክሎ ክሪስ በሌባው ይደበደባል። ሌባው የክሪስን እግር በብረት ይመታዋል። ከዛም ክሪስ ሕክምና ይደረግለትና እግሩ በጀሶ ይጠቀልላል። ትላንት ጤነኛ ሆኖ በሁለት እግሩ ሲራመድ የነበረው ሰውዬ አሁን በስነ ስርዓት እንኳን መራመድ አይችልም። አሁን ባለበት ሁኔታ አንድ የሚያግዘው ሰው መኖር አለበት። እሱ ያሰበው ቤት ውስጥ የምትረዳው ነርስ ለመቅጠር ነበር። ስካይ ግን እኔ እንከባከብሃለሁ፣ ማታ ማታ ደግሞ ጥሩ ጊዜ እናሳልፋለን ትለዋለች። ስካይ ክሪስ እሺ እስኪላት እንኳን አንጠበቀችውም። ቤቷ ለመሄድ ትነሳለች፣ እቃዋን ሰብስባ ለማምጣት። ግን ማነው እችን የመሰለች ቆንጆ ልንከባከብህ ብለው እምቢ የሚል ጀግና? አማራጭ የሌለው ክሪስ የቤቱንም ፓስወርድ ይነግራታል። ስካይ ለዓላማዋ አንድ እርምጃ ወደፊት የተጓዘች ያህል እየተሰማት ነው። ከጓደኛዋ ጋር ተከራይታ ወደምትኖርበት ቤት ስትደርስ አከራያቸው ራኖልድ ለጓደኛዋ ሊሳ አበባ ሲሰጣት ታያለች። አከራያቸው ራኖልድ በጣም ገንዘብ የሚወድ ሰው ነው። ይህም ብቻ ሳይሆን አንዳንድ አግባብ ያሉን የሚያደርጋቸውም ነገሮች አሉ። ስካይ ለተወሰነ ጊዜ ቤት አልመጣም ጓደኛዬ ጋ ነው ማርፈው ብላ ስትነግረውም ፊቱ የደበረው ይመስላል። እቃውን ከሰበሰበች በኋላ ጓደኛዋ ሊሳን ትሰናበታታለች። ግን ማንም የማያውቀው ነገር ከስካይ ክፍል ቁጭ ብሎ ቀጥታ የክሪስን ቤት ማየት ይቻላል። ስካይም ክፍሏ ቁጭ ብላ ስትከታተለው ነው የኖረችው። ስካይም እንዳለችው እቃዋን ሰብስባ ክሪስ ጋር ትሄዳለች። እናም
በደንብ እየተንከባከበችው ነው። ክሪስ በጣም ምቾት ውስጥ ነው ያለው። ክሪስ ቤቱን የሚቆጣጠረው ሙሉ ለሙሉ በስልኩ ነው። ክሪስ ከእንቅልፉ ሲነሳ ስልኩ አጠገቡ የለም። ስካይ ወስዷለች ብሎ ነበር ያሰበው። በዚህ ምክንያት ቦርሳዋን ይነካካል። ቦርሳዋ ውስጥም እሷና አብራት የምትኖረው ጓደኛዋ አንድ ላይ የተነሱትን ፎቶ ይመለከታል። እናም ሌላ ነገር ከቦርሳዋ ይወድቃል። ስካይ ይህንን ድምፅ ስትሰማ ከመታጠቢያ ክፍል ውስጥ ትወጣለች። ስካይም የክሪስን ሀሳብ ለማስቀየር ፊት ለፊቱ እርቃኗን ትቆማለች። ከቀናት በኋላ ራኖልድ የኪራይ ብር ለመቀበል የስካይን ቤት ያኳኳል። ቤት ውስጥ ማንም ስላልነበረ በሩን ከፍቶ ወደ ውስጥ ይገባል። ባየው ነገር ግን በጣም ነው የደነገጠው። ከስካይ ጋር አብራት የምትኖረው ጓደኛዋ ራሷን አጥፍታለች የመታጠቢያ ገንዳ ውስጥ። ራኖልድም በድንጋጤ ፖሊሶች ይጠራል። እናም ለፖሊሶች እንደተናገረው ከሆነ ሊሳ ራሷን የምታጠፋ ልጅ አይደለችም ብሎ ነው። እናም ፖሊሶቹም ስለ ስካይ ማንነት ማወቅ አልቻሉም። ስካይ የሚለው ስምም ትክክለኛ ስሟም አይደለም። ስካይ ለምንድነው ራሷን እየደበቀች ያለችው የሚለው ነገር ለሁሉም ጥያቄ ይሆናል። የሚቀጥለው ቀን አሁንም ክሪስ ከእንቅልፉ ሲነቃ ስልኩ አጠገቡ የለም። እናም በዜና ላይ የስካይ ጓደኛ ህይወቷ እንዳጠፋች ሲነገር ይመለከታል። ልጅቷን በደንብ ይመለከታታል። ፎቶ ላይ ያያት ልጅ ናት። በዚሁ ቅጽበት ስካይ ምግብ ይዛ ወደ ውስጥ ትገባለች። እናም የስካይ ደስተኛ መሆን ክሪስን ግራ አጋብቶታል። የጓደኛዋ ሞት አላወቀችውን እያለ ዝም ብሎ በሀሳብ ጭልጥ ብሎ ሄደ እና ደፈር ብሎ በጓደኛዋ ሞት ለምን እንዳላዘነች ይጠይቃታል። ስካይም እኔ ነኝ የገደልኳት አለችው። ይህንን መልስ ሲሰማ ክሪስ የፍርሃት ስሜት ይሰማዋል። ስካይ ጭራሽ ይባስ ብላ እንዴት አርጋ እንደገደለቻት ታብራራለት ጀመር። እቃዬን ሰብስቤ ወደ አንተ ጋር ልመጣ ስል ከቤት አላስወጣም አለችኝ። በዚህ ማናደኝ ገደልኳት አለችው። እናም በጣም ይናደድና አሁኑኑ ቤቴን ለቀሽ ውጭልኝ ይላታል። እንዴትም አድርጎ ሊያስወጣት አልቻለም። ሙሉ ቤቱን ስካይ ስልኩን ወስዳበት እየተቆጣጠረችው ነው። ስልኩን ሊቀበላት ጠጋ ሊል ሲል በያዘችው ኤሌክትሪክ ሾከር ተነካውና ራሱን ስቶ እንዲወድቅ ታደርገዋለች። ክሪስ ሲነቃ ራሱን ከዊልቸሩ ጋር ታስሮ ያገኘዋል። እናም ስካይ ቀለል አድርጋ የባንክ አካውንትህን ፓስወርዱን ንገረኝ አለችው። ክሪስ የተወሰነም ያህል ስካይም ቢፈራት ግን አፉ ምንም አላረፈም። መሳደቡን ቀጠለ። እናም በዚህ ትናደድና ድሪል ታነሳና የተጎዳው እግሩን በድሪል ትበሳዋለች። ክሪስ ህመሙን መቋቋም ሲያቅተው ምንም አማራጭ አልነበረውም። ፓስወርዱን ይነግራታል። ስካይ ያሰበችው ተሳካላት። በርከት ያለ ገንዘብ ከክሪስ አካውንት ወደ ራሱ አካውንት ትልካለች። ራኖልድም ቤቱን አጸዳርቶ ለሌሎች ተከራዮች ዝግጁ ሊያደርግ ለሌሎች ተከራዮች ዝግጁ ለማድረግ ክፍሉን ለማጽዳት ወደ ስካይ ክፍል ይገባል። እዚህ ሰዓት ነው ስካይ ክፍሏ ቁጭ ብላ ከሩቁ ክሪስን የምትቆጣጠርበትን መሳሪያ ያገኘው። ይሄ ነገር ሩቅ ያሉትን ነገሮች ቀረብ አድርጎ ያሳያል። ራኖልድም በዚህ መሳሪያ ሲመለከት የክሪስ ቤት ውስጥ ስካይ ክሪስን እያሰቃየችው ይመለከታል። ስካይ በወሰደችው ገንዘብ አራካችም። አሁንም ሌላኛው አካውንቱን እንዲነግራት ጠየቀችው። ለዚህኛው ባንክ አካውንቱ ፓስወርዱ የጣት አሻራው ነው። እዚህ ምክንያት ከዊልቸሩ ጋር ያሰረችውን እጆቹን ትፈታለታለች። እሱም ፈጠን ብሎ ነበረ አንገቷን እንቅ ያደረጋት። ከዛም ሁለቱም ተያይዘው መሬት ላይ ይወድቃሉ። ስካይም እንዴትም ብላ መልሳ መቀሱን ትይዘውና ክሪስን ደረቱ አካባቢ ትወጋዋለች። ስካይም ክሪስ ቶሎ ገንዘቡን እንዲሰጣት በቪዲዮ እየቀረጸቻቸውን ልጁና ሚስቱን ታሳየዋለች። ምንም እንዳይሆኑ የምትፈልግ ከሆነ ጸጥ ብለ ገንዘቡን ስጠኝ አለችው። እሱም አማራጭ ስለሌለው እሺ ይላታል። ስካይ በዚህ ማቆም አልፈለገችም። ቤት ውስጥ ያሉትን በጣም ውድ ስዕሎች ፎቶ እያነሳች ነው። እነሱንም መሸጥ ፈልጋለች። ስዕሎቹን ለመውሰድ የመጣው ሰውዬ ከስካይ ጋር አብሮ የሚሰራ ሰውዬ ነው። ክሪስ ሰውየው እንደተመለከተው ወዲያው ነበር ያስታውሰው። መኪና ሊሰርቅ ብሎ ክሪስን በብረት እግሩን መቶ የጎዳው ሰውዬ ነው። እናም ስካይ ከዚህ ሰው ጋር አንድ ላይ ተያይዛ ትሄዳለች። ራኖልድም ወደ ክሪስ ቤት ክሪስን ለማዳን ይመጣል። አሁንም ቢሆን በሩቁ በስልኩ ስካይ ቤቱን እየተቆጣጠረችው ነው። ራኖልድ ክሪስ ቤት መግባቱን ስታይ መኪናዋን ታዞረዋለች። ራኖልድ አሁንም እሱም አደጋ ውስጥ እንዳለ አልገባውም። ዝም ብሎ ቆሞ ከክሪስ ጋር ወሬ ያወራል። በሚገርም ሁኔታ ራኖልድ ክሪስን ለማዳን አልነበረም የመጣው፣ ጠቀም ያለ ነገር ከቤት ውስጥ ለመውሰድ ነው። እናም ቤት ውስጥ አሪፍ ገንዘብ ሊወጣለት የሚችል ነገር ምንድን ነው ብሎ ሊጠይቀው የክሪስ አፉ ላይ የነበረውን ፕላስተር ያነሳለታል። ግድግዳ ላይ የምታየው ይሄ አንድ የቀረ ምስል 6 ሚሊዮን ብር ያወጣል ብሎ ይነግረዋል። ራኖልድም ክሪስን እንደመፍታት ምስሉን ከግድግዳ ላይ ያወርደዋል። ስዕሉን ካወረደ በኋላ ክሪስ አሳዘነውና እጁን መፍታት ይጀምራል። በዚህ መሃል ነው
ስካይ ተመልሳ የመጣችው ራኖልድ ለማምለጥ ፈልጎ ነበረ፣ ግን ወዴትም መሄድ አልቻለም። ሁሉንም በሮች በአንዴ ትዘጋቸዋለች። አማራጭ ስለሌለው ቢላ ይዞ በአንድ እጁ ስዕሉን ይዞ ያስፈራራታል። የስካይ በጣም መረጋጋትና ቀስ ብሎ ማውራት ራኖልድ በጣም እንዲፈራ አድርጎታል። ስካይም እንዴት አድርጌ ይህንን ሽማግሌ እንደምገለው ቁጭ ብለ ተመልከት ብላ ራኖልድ ወደሮጠበት ክፍል ቀስ እያለች ትሄዳለች። እናም ራኖልድ ወዳለበት ክፍል ቀስ ብላ ትሄድና ምንም ሳታቅማማ ራኖልድን ገደለችው። ክሪስም አጋጣሚውን በመጠቀም እንዴትም ብሎ ቶሎ ብሎ ራሱን ይፈታና ከቤቱ አምልጦ ለመውጣት ይሞክራል። የመኪናውን ቁልፍ ይዛው ስለሄደች አማራጭ አለው። ሞተር ላይ ቁጭ ብሎ በሞተር ማምለጥ ነው። ስለዚህም ክሪስ እድሉን ይሞክራል። ሞተር በጣም ብዙ ርቀት መጓዝ አልቻለም። አደጋ ይደርስበትና አንድ ቢጫ መኪና ፊት ይቆማል። መኪናዋን እየነዳት የነበረው ሰውዬ ደንግጦ እንዴትም አባብሎ ክሪስን መኪና ውስጥ ይከተዋል። እናም ምን እንደተፈጠረ ሲጠይቀው አንድ ሴት ልትገለኝ ነው ይለዋል። ይሄ ቢጫ መኪናውን የሚነዳው ሰው ስሙ ሰባስቲያን ይባላል። ሰባስቲያንም እንዴትም አታሎ ክሪስን መኪና ውስጥ ከቶ መልሶ ወደ ቤቱ ያመጣዋል። ክሪስ ፊት ለፊቱ ስካይ ቆማ ሲመለከት የተፈጠረውን ነገር ማመን አልቻለም። ሰባስቲያን የስካይ ፍቅረኛ ነው። አብሮ ነው የሚሰሩት። ክሪስ ሲነቃ ከዊልቸር ጋር ጥፍር ተደርጎ ታስሯል። መንቀሳቀስ እንኳን አይችልም። ስካይ አሁን የቀራት የክሪስ ቤት ብቻ ነው። እናም ቤቱን እንዲሰጣት ትጠይቀዋለች። ክሪስም ቤቱን ከምሰጥሽ ብትገዲኝ እመርጣለሁ ይላታል። ስካይ ብቻዋን አይደለችም። አሁን ሰባስቲያንም እያገዛት ነው። ክሪስን አብረው እያሰቃዩት ያሉት ምንም ሳያዝኑለት ክሪስን እያሰቃዩት እጁ ላይ ያሉትን ታቶች ይቆርጡታል። ቀድሞ ሚስቱ ልጁን ይዛ ወደ ቤቱ ይመጣሉ። ልጁ ወደ ቤት ገብታ አባቷን መፈለግ ትጀምራለች። የክሪስ የቀድሞ ሚስት ጄሚ ቤቱን ስታይ በጣም ነበር የደነገጠችው። ስካይ የክሪስን ልጅ ታገኛታለች። ከዛም ልጆቷን አቅፋ ወደ እናቷ ከመጣቻት በኋላ ራሷን የክሪስ ነርስ ነኝ ብላ ታስተዋውቃለች። በዚህ መሃል ነው ኬት መጣ ሳይባል ሰባስቲያን ይመጣና የክሪስን ልጅና ሚስት አንድ ክፍል ወርውረው ይዘጉባቸዋል። እናም ስካይና ሰባስቲያን የክሪስን ጣት ይይዙና ወደ ባንክ ይሄዳሉ። ባንክ ያለው አካውንት የሚከፈተው በክሪስ ጣት ነው። እስካሁን ነገሮች እንዳሰቡት እየሄደላቸው ነው። ስካይና ሰባስቲያን የቤቱን ፕላንና ካርታና ሌሎች ገንዘቦች እናገኛለን ብሎ ነበረ ሰፍ ብለው ባንክ ሄዱ ያስከፈቱት። ግን እንዳሰቡት አልሆነላቸውም። አንድ ተራ ወረቀት ነበር የተቀመጠው። ስካይና ሰባስቲያን በጣም ተናደው ምንም ነገር ሳያገኙ ተመልሰው ወደ ክሪስ ቤት ይመጣሉ። ተመልሰው መጥተው የዘጉባቸውን ክፍል ሲከፍቱ ክፍል ውስጥ አልነበሩም። ክሪስ በተቻለው አቅም ሰባስቲያንን ሊያጠቃው ይሞክራል፣ ግን ካለበት ሁኔታ አኳያ ምንም አቅም አልነበረውም። ስካይ ሽጉጥ ደገናበት ልጅና ሚስት የት ነው ያሉት ብላ ክሪስን ትጠይቀዋለች። ሰባስቲያንም ለምንድነው ዝም ብለሽ የምትመለከችው ተኩሽበት እያለ ስካይ ላይ ይጮህባታል። ስካይም ክሪስን በተመለከተችው ቁጥር ጥሩ የሆነላትን ጊዜና ያሳለፉትን ጥሩ ነገሮች እያሰበች ተኩሳ ልትገለው አቅሙን አጣች። እናም በዚህ ስሜት ውስጥ እንዳለች አጠገቧ ዝም ብሎ የሚጮህባትን ሰባስቲያንን ዙራ ትተኩስበታለች። አጋጣሚውን በመጠቀም ክሪስ አጠገቡ የነበረውን ስለታማ ነገር የስካይ ትከሻ ላይ ይሰካዋል። በዚህ መሃል ነው ስልኩን የጣለችው። ክሪስም ስልኩን ያነሳና ሮጦ ያመልጣታል። እናም አንድ ክፍል ይደበቅና የቤቱን ማብራት ሙሉ ለሙሉ ያጠፋዋል። ስካይም እዛ ጨለማ ውስጥ ሆና ሽጉጧን በመያዝ የት ነው ያለኸው እገልሃለሁ እያለች ብቻዋን ትጮሃለች። የስካይን እያንዳንዷን እንቅስቃሴ ክሪስ በስልኩ እየተቆጣጠረው ነው። ትክክለኛ ሰዓቱን በመጠበቅ ክሪስ ስካይን ያጠቃታል። ስካይ ግን ቀላል ሰው አልነበረችም። እንዴትም ብላ አመልጣው ራሱ ክሪስን ማጥቃት ትጀምራለች። ክሪስ ስካይን ለመጉዳት በሚሞክርበት ሰዓት ምንም እየጎዳት አልነበረም። እንደውም በጣም እያናደዳት እሱን እንድትጎዳው እድሉን እየሰጣት ነበር። ባሏ ብቻውን ምንም እያደረገ እንዳልሆነ ስትረዳ ጄሚ ትመጣና ታግዘዋለች። እናም ቤተሰቡ አንድ ላይ በመሆን ስካይን ይገሏታል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ይሄ ጥያቄ ለሁላችንም ነው። አንድ ቀን ያወቃችሁትን ሰው ቤታችሁ እንደር ብላችሁ ይዛችሁ ትሄዳላችሁ? አዎ የምትሉ ሰዎች አንድ ቁጥርን ኮሜንት ላይ አስቀምጡልኝ። አልወስድ የምትሉ ካላችሁ 2 ቁጥርን። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። እወዳችኋለሁ።